ባለጀበናዋ ክፍል 6 ብሌን ቲና ተገኝታለች፣ እህቷ ማለት ነው። ሰላም ውድና የተከበራችሁ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ። እንግዲህ እህቷ ተገኝታለች። ባለፈው እህቷን አፍኖባት ነበረ። በጣም ከፍቷት ነበረ። ምክንያቱም እናትና አባት የላቸውም። እናትና አባቴን አምጪልኝ፣ እናትና አባቴን አሳየኝ እያለቻት ሁሌ ትጨቀጭቃታለች። በፊትም ማለት ነው። ለራሷ ልጅቷ ከፍቷታል እና እንግዲህ የወሰደ አባት ደግሞ ዮናስ ነው፣ ሌላ ሰው አይደለም ያፈናት ማለት ነው። ምክንያቱም ገብተው በጣም እየተቆጨ ነበረ ቤት ውስጥ ማለት ነው። ልጅቷ አምጣ ነው የወጣችው። ስልክ አጠገቧ ስለነበር በዛ ስልክ ደውላ ብሌን ከአቤል ጋር ነው ወደው ስልኩን ይዞ በደወለችው ስልክ ምክንያት ሄዶ እሷም ደግሞ አጋጣሚ ጠፍታ አገኘቻቸው ማለት ነው። በዚህ ምክንያት ብሌን እህቷን አግኝታለች። ነገር ግን አቤል ቤቱ የራሱ ቤት ወስዷቸው ነበር ማለት ነው። ለጊዜው እዛ የራሷ ቤት ውስጥ እንዳትሆን እኔ ጋር ሁኚ ለደህንነትሽ ብሏት ነበረ። ነገር ግን የአቤል ውጭኛ ሩት ልታስቀምጣቸው አልቻለችም። የሚገርማችሁ ነገር ማለት ነው። አይ ቅናት አንዳንድ ጊዜ በሰላም እየኖራችሁ እያለ ሰላማችሁን ነው የሚነሳችሁ። ዝም ብሎ ቅናት ማለት ነው። አይን የሌለ ቅናት ታውቃላችሁ። ሩት ማለት እንደዛ ናት ማለት ነው። አቤል ከብሌን ጋር ቡና ብቻ ነው የሚጠጣ፣ ስለሌላ ነገር ውስጥ አልገባም። ምናልባት አቤልን አላውቅም፣ ብሌን ግን ምንም። ስለዚህ በቃ ቡናውን መስራቷ እንጂ ከዛ ውጪ እሱ መቶ ቡናውን መጠጣት እንጂ ሌላ ነገር እስካሁን አላሰበችም ብሌን ማለት ነው። አቤልን አላውቅም ምናልባት። ከዛ ውጪ ግን ሩት በጣም በቃ የሌለ ቅናት እየቀናች ብሌን አቤል እንግዲህ ቤቱ ወስዷቸዋል፣ ሁለቱንም ቲናንም ብሌንንም ማለት ነው። ነገር ግን በቃ ሌላ ነገር አላቸው እያለች በጣም እየቀናችባቸው፣ በጣም የሆነ ክፉ ነገር ነው የምትናገረው ማለት ነው። ልጅቱ ቲናን ራሱ ሰርታ አታውቅም። ልጅቷ ተማሪ ገና ልጅ ናት። አንድ ቀን ቤት እያስወለወለቻት በቃ ሙሉ ስራ እያሰራቻት ሁሉ ደከማት ልጅቷ ማለት ነው። ይህንንም ስሪ ትላታለች፣ ይህን አራግፊ ትላታለች፣ ይህን አስተካክሊ፣ በቃ እንደዛ መከራ ነሳይታ ልጅቷ መጨረሻ ላይ ደከማት፣ አለቀሰች ማለት ነው። አቤልና ብሌን መጡ። ለምንድን ነው እንደዚህ የምታደርጊ? ለምንድን ነው እንደዚህ የምታደርጊያት? እንደዚህ እንድታደርጊ አልፈቅድልሽም ምናምን ብሎ ተቆጣት እሷ ግን አሰማ። በዛ ላይ እኮ አልተጋቡም። የቅናቷ ጥግ ነው ተነስታ መታ ቤቱ የገባች እንጂ ሰርጋቸው ገና ነው፣ አልተጋቡም ማለት ነው። ግን ስለምትቀና ብቻ ቡናዋን ስለሚያደንቅላት የሆነ ሌላ ነገር በመሀላቸው ያላቸው መሰላት ይመስለኛል ማለት ነው። እና እኔ ግን የመሰለኝ ሩት መጨረሻ ላይ አቤልን ታጣለች ብዬ አስባለሁ። በዚህ ቅናቷ በለው ቅናት። ሴቶች እንደዚህ እንዳትቀኑ እሺ። ከቀናችሁም ደግሞ በመጠኑ ይሁን እንጂ ይሄ አይን የሌለ ቅናት ጥሩ አይደለም ማለት ነው። በለው እና በዚህ በቅናቷ ምክንያት ታጣለች ብዬ አስባለሁ። ማርቲ ደግሞ ጎበዝ ጎደኛ፣ ጥሩ ጎደኛ፣ መልካም ጎደኛ ናት ለብሌን ማለት ነው። እንደውም ለምን ጣፍሰሻ ትገላገዩም እያለቻት ነበረ ብሌንም ማለት ነው። አረ ተይ እኔ እንደዚህ አይነት ነገር ጭራሽ አላሰብኩም እንዴት ምናምን አለቻት። ቆይን ያሳያታለሁ እያለች ነበረ፣ እየዛተች ነበር ማለት ነው። ለብሌን በጣም ጥሩና መልካም ጎደኛ የምታስብላት ናት ማርታ ማለት ነው። የዛችኛ የሩት ጎደኛ ደግሞ ክፋት ነው በቃ ሁሉ የምታስበው ማለት ነው። ስለዚህ እንግዲህ የሚቀጥለው ላይ ደግሞ እንግዲህ ብሌን የምዛው ናት አቤል ጋር እንደሚፈጠር አብረን እናያለን። አቤል ደግሞ በጣም ጥሩ ሰው፣ መልካም ሰው፣ በቃ ምን ብዬ ልንገራችሁ፣ መልካም ሰው ነው። እናንተም ተከታተሉ፣ እነሱንም ሰብ ላይክ እያደረጋችሁ ድራማቸውን ተከታተሉ እላችኋለሁ ማለት ነው። ውድና የተከበራችሁ ቤተሰቦች ይህንን ሰብ ላይክ አድርጉኝ። እንዲሁም ደግሞ የተለያየ ነገር ይዤላችሁ እመጣለሁኝ። መልካም ቆይታ ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁኝ። ኮመንትም ደግሞ ስጽፉ መልካም ነገር አስቀምጡልኝ። ባይ